አፍሪካ በዲፕሎማቶች አይን በሚል ርዕስ በሮማኒያ ኤምባሲ አዘጋጅነት የፎቶ ኤግዚቢሽን እየታየ ነው። I am actually thrilled because I love beauty, I love art and I'm actually in love with African art. ስለ አህጉሩ ለመመስከር የአህጉሩን ውብ ህዝቦች፣ የሳቫና መስኮችን፣ የዱር እንስሳቱንና ባህሉን ለማስተዋወቅ በመቻላችን እጅግ ደስ ብሎኛል እና ዛሬ ደስተኛ የሆንኩት ለዚህ ነው። ምክንያቱም ይህ የዲፕሎማቲክ ማህበረሰቡን ስለሚያቀራርብና ስለሚያገናኝ አስፈላጊ ነው። በአውደ ርዕዩ ያሳየናቸው ፎቶዎችም የእኛን ሰብአዊ ገጽታ ያሳያሉ። It shows that the human side of us. የአፍሪካ ፎክሎር፣ ሳቫና፣ ቅርስ፣ ትውፊት፣ የኢትዮጵያ ባህልና በኢትዮጵያ ውስጥ የሚገኙ የተለያዩ እሴቶች ሀብቶች ናቸው አንድ ላይ ሆነው የተቀረሱት የተቀመጡት በፎቶ ሆነው የተዘከሩት። በአዲስ አበባ ውስጥ ተቀማጭ ከሆኑ አምባሳደሮች፣ ዲፕሎማቶችና የዓለም አቀፍና አህጉራዊ ተቋማት ሰራተኞችና ኃላፊዎች በስራ አጋጣሚ በሀገራችን ውስጥ ሲንቀሳቀሱ በየቦታው ያነሷቸውና ያስቀሯቸው ፎቶግራፎች ተሰባስበው ነው ዛሬ ለኤግዚቢሽን የወጡት። የመጀመሪያው አውደ ርዕይ ኢትዮጵያን በዲፕሎማቶች አይን የቃኘ ነበር። የአሁኑ ደግሞ አፍሪካ በዲፕሎማቶች መስታየት ምን እንደምትመስል የሚያሳይ ነው። አፍሪካ ክሎዝ ቱ ዮር ሃርት በሚል ርዕስ ነው እንግዲህ ፎቶግራፎቹን ያነሷቸው። አፍሪካ ውስጥ ተመድበው ከ3 ዓመት እስከ 4 ዓመት በቆዩበት ጊዜ አፍሪካን በምን መነጽር አዩት፣ እንዴት ወደዷት፣ ከዛ በኋላ ደግሞ የወደዷትን ይዘዋት የሚሄዷትን አፍሪካ ያስቀሩበትን ፎቶግራፍ ነው እንግዲህ ሰብስበን ኤግዚቢት ያደረግነው ማለት ነው። አፍሪካ ለልቦ ቅርብ በሚል ሀረግ የኢትዮጵያን ጽናት፣ የታሪክ ፈር ለዘመናት ቆሞ ማንነት የሚነግሩ ቅርሶች በፎቶ ፍሬማቸው ገብተዋል። በርካታ ፎቶግራፎች አይተናል። ብዙ የኢትዮጵያ የቱሪስት መዳረሻዎችን የዳሰሱ ፎቶግራፎች አይተናል። ከዛ ውጪ ደግሞ አዲሲቷና አዲስ አበባ እንዴት እያዩዋት እንደሆነም እንዲሁ በፎቶ ስራዎቻቸው ለመገንዘብ ለማየት ችለናል። አፍሪካን በዲፕሎማቶች አይን ብሎ የተነሳው ይህ የፎቶ አውደ ርዕይ ከኪነ ጥበባዊ ሴትነቱ ባሻገር ህዝብን ከህዝብ የሚያገናኝ፣ አገርን ከአገር የሚያዋድድ፣ የሚያፋቅር፣ የሚያስተሳስር ድልድይ መሆን የሚችል የፎቶ አውደ ርዕይ ነው ተብሎለታል። ሌሎች እንዴት ነው የሚያዩን የሚለውን ለማየት እንደገና እሱን ሪፍሌክት ለማድረግ እድል ይሰጣል። እኛን ብቻ ሳይሆንም አፍሪካ እንዴት ነው የሚያዩት፣ አፍሪካን ከአፍሪካ ውጭ ያሉ ዲፕሎማቶች ሰዎች እንዴት ነው የሚያዩት የሚለውን በእነኚህ ፎቶግራፎች ማየት ይቻላል እና ተመልካቹም ያንን ኮኔክት ያደርጋል፣ ያገናኛል። አንዱ ዓላማም ይሄ እንግዲህ ባህላዊ ግንኙነት፣ ባህላዊ ትስስር ለመፍጠር ነው። በእርግጥም ያንን አይነት ስሜት ይፈጥራል። ጥበብና ባህል አጥኚዋ አሜሪካዊት ጸሐፊ ሱዛን ዞታንግ ፎቶግራፎችን መሰብሰብ ዓለምን መሰብሰብ ነው ትላለች። ይህ አውደ ርዕይ እንዲያ ነው። ከ100 በሚልቁ ፎቶዎች ዓለምን ሰብስቦ የማሳየት አቅም ይዟል። አንዱ የሀገራችንን መልካም ገጽታ የምንገነባበት፣ ለሀገራችን ያለ በጎ አመለካከትን የምናጠናክርበት፣ ባንድም ይሁን በሌላ ከመዲናችን ከአዲስ አበባ ወጣ ብለው በተለያዩ የሀገራችን ክፍሎች የሚገኙ የህዝቦችን ባህል፣ ታሪክ፣ ትውፊት፣ ሃይማኖት፣ የምግብ ስርዓት፣ የተለያዩ መልክዓ ምድር አቀማመጦችን፣ እንስሳት፣ እጽዋትን መጎብኘት ያልቻሉ ዲፕሎማቶች ይሄንን ፎቶ ኤግዚቢሽን ያዘጋጁት ዲፕሎማቶች እንደመሆናቸው በዲፕሎማቶች ተጠርተው መጥተው ይሄን ኤግዚቢሽን ሲያዩ አገራችንን የማወቅ የራሱ የሆነ እድል ይፈጥራል ተብሎ ይታሰባል። ዲፕሎማቶች ሲንቀሳቀሱ የቀረጿቸው ፎቶዎች ናቸው። ሙያዊ በሆነ መንገድም አይደለም፣ በስልካቸው እንዲሁ ሲንቀሳቀሱ የያዟቸው ናቸው። 22 African countries are on the wall. 22 የአፍሪካ ሀገራትን ፎቶ አንስተናል። ውብ ቦታዎች፣ ውብ ሰዎች፣ ውብ የዱር እንስሳት በፍሬማችን ገብተዋል፣ ሊታዩም በቅተዋል። ስለዚህ ዛሬ እጅግ ደስተኛ ሰው መሆኔን መናገር አለብኝ። ማን እንዳለው ዘነጋሁት እንጂ ለመጀመሪያ ጊዜ ወደ አፍሪካ በሚመጡ ሰዎች በእውነት እቀናለሁ። ምክንያቱም የአፍሪካን ረቂቅ የውበት ምትሃት ለአይናቸው ይቀልባሉና ይላል። ለዚህም ነው አፍሪካን እንደ ሁለተኛ ቤት የምመለከታት። በተለይም ምስራቅ አፍሪካን አውቀዋለሁ። የሳቫናን ምድር እወደዋለሁ። ወደ ሳቫና ስትወጣ ነፃነት ይሰማሃል። ይህን ስሜት ደግሞ
ከአፍሪካ በቀር በአውሮፓም ሆነ በሌሎች ቦታዎች አታገኘውም። And that feeling you don't have in Europe, you don't have in other places.